ዳግም ስለ አባቱ መጥፋት የሚያውቀው ነገር አለ። ምን ጠርጥሮኛል? የሆነም የማይገባው ነገር አለ። ምናልባት ያቺ የተረገመች ቪዲዮን አሳይታ ይሆን እንዴ? አባትህን እርሰው አልኩህ እኮ። አባትህን እርሰው? አውርሰው። አባትህን የገደልኩት እኔ ነኝ። ኤሚ ቢመርሽም መዋጥ አለብሽ። እናትና አባትሽ የዳግምን አባት ገለው ጫካ ውስጥ ቀብረውታል። በቃ ይበቃል ብያለሁ። ፈጣሪ ሆይ ምንም ተሰማኝ። ወይ እናቴ፣ ያው ታውቂ የለ ቤት ውስጥ ምንም ሰላም የለም። ምን እንደማደርግ ጨንቆኛል። ቆይ አንዴ መልሼ ልደውልሽ። ትላንት ፍቅረኛሽ ደውሎ ነበር። ማን ነው ፍቅረኛዬ? ስለ ኤርሚያስ ነው እያወራ ያለሁት። ያ ጭራቅ ደግሞ አንተ ጋር ምን ቀረውና ደወለ? ስለ አባቱ መጥፋት የሚያውቀው ነገር አለ። ምን? ከእሱ ጋር ከመገናኘት በፊት አንቺን ላናግርሽ ብዬ ነው። ይሄ ልጅ ቆይ ለምንድን ነው ግን አርፎ የማይቀመጠው? እኔ የምልሽ ስለዚህ ነገር የምታውቂው ነገር አለ? ኧረ ምንም አላውቅም። እና ምን አባቱ ስለሆነ ነው በአባቴ የሚቀልደው? ዳጊ የሆነ ታሪክ ፈጥሮ ሊያወራ ነው እንጂ እኔ ኤርሚያስ ራሱ ጤነኛ ስለመሆኑ በጣም ነው የምጠራጠረው። የፈለግሽውን ተቀይሚ። ማሾፍ ግን ምን ማለት እንደሆነ አሳየዋለሁ። እርግጠኛ ነኝ እሱም ሆን ብሎ የኔን ህይወት ለመበጥበጥ ብሎ ነው። ይሄ ደግሞ ከአንቺ ህይወት መበጥበጥ ጋር ምን ያገናኛል? ካንተ በፊት እኔ ላውራው። እባክህ ዳጊ መጀመሪያ እኔ ላገኘው እባክህን። ኤሚ እባክሽ ልለምንሽ፣ ስለ አባቴ የደበቅሽኝ ነገር ካለ ንገሪኝ። ነገርኩህ እኮ እንኳን እሱ እኔ ራሱ ምንም የማውቀው ነገር የለም። ስለተጣላ ሆን ብሎ ነው፣ እኔን ለመጉዳት ብሎ ነው ቤተሰቦቼ ላይ የሚያንዣብበው። ከአንቺ ጋር በምንድን ነው የተጣላችሁት? ያርጉን ብዙ ነገር አድርጎኛል። ህይወቴ እንዳይስተካከል አድርጎ ነው ያመሰቃቀለብኝ። በሰው ህይወት ማሾፍ ምን ያህል ዋጋ እንደሚያስከፍል አሳይዋለሁ። ምን አድርጎሽ ነው? አሁን ንገሪኝ። እንደ ወንድም ዲፌንስ እያደረክልኝ ነው። እና ታዲያ ዝም ብዬ መቀመጥ አለብኝ? ቆይ ብከላከልሽ ችግር አለው? ኧረ የለውም። ለእኔ ተጨማሪ የሚቆረቆርልኝ ወንድም ስላገኘው በጣም ደስ ብሎኛል። እንደዛ ከሆነ በትክክል ያ ሰው ምን እንዳደረግሽ ንገሪኝ። ቆይ እሱን ከማግኘት በፊት እኔ እሱን ላገኘው እኮ። ድጋሚ እንዲጎዳሽ እጄን አጣጥፌ ልቀመጥ? ለእኔ ይሄንን ነገር ብቻ ካደረክልኝ በቂ ነው። ኤሚ እርግጠኛ ነሽ? አዎ። አሁን ይልቅ ስለ ናሆሜ ሰርግ ብናስብ ይሻላል። አይ ሲስቱ፣ ከጸባ እንዲ ወደ ፌሽታ ፈነጠሽ። ዳጊዬ ደህና ነህ? ቆይ ለምንድን ነው ስለዚህ ነገር ሲነሳ የሚከፋ? ምናልባት የአንዱ ሰርግ ለሌላኛው ሞት ከሆነስ? ይሄ ደግሞ ምን ማለት ነው? ኤሚ አንቺ አይገባሽም። የጠረጠርኩት እውነት ሆነ ማለት ነው። ዳጊም ኑሐሚንን ይወዳታል። ወይኔ ፈጣሪ ሆይ፣ በዚህም ደግሞ ሌላ ጦርነት እንዳይነሳ። ሄሎ፣ አረ ሌላ ችግር ተፈጥሯል። ተሲ በመጨረሻ ምን እንደገረመኝ ታውቃለህ? ለልጃችን ለኑሐሚን ዝግጅት ሽር ጉድ እያልን መሆኑን ማመን አልቻልኩም። ኑሐሚን የኔ ውድ የኔ ቆንጆ እንኳን ለወግ ለማዕረግ አበቃት። ገኒ ምን እንደገረመኝ ታውቃለሽ? ምን ገረመህ ውዴ? ከዚህ ሁሉ ክፋትና ጥላቻ በኋላ ለኑሐሚን ደስታ ከሷ በላይ መደሰትሽ በጣም ደስ ብሎኛል። አይ ከሷ ውጪ ልጅ አለኝ ብለህ ነው? አሁን ላይ የአይኔ ማረፊያ ኑሐሚን ብቻ ናት። ተይ ገኒ እንደዛ ይባላል። አይ ተሴ ኤደን ስሟ ብቻ ነው የተረፈኝ። ኤዱን ብትሆን እኮ ልጃችሁ መሆኗን መዘንጋት የለብሽም። የዛችን ነሆለል ስም አትጥራብኝ። መቼም ጣት ገማ ተብሎ እኮ አይቆረጥም። እኔ እንደሷ ዘርዛላ ልጅ የለኝ። ቆይ ግን እዚህ ነኝ ብላ አልደወለችም? እኔ እኮ ካየኋት ራሱ እኮ 1 ሳምንት ሆኖኛል። ምን ሀሳብ አለባትና ምን ትሆናለች ብለህ ነው? ይሄኔ ከሷ በጤ ዘለሎች ጋር አብራ እሽኮለሌ እያለች ነው። እኔ የምልህ ሁሉንም ነገር ተው። ለማንኛውም አሁን ግን ለሰርጉ መዘጋጀት ያለብን አይመስልም እንዴ? ቀኑ ከተቆረጠ በኋላ የምን እጅ አጣጥፎ መቀመጥ ነው? ቆይ መጀመሪያ ከሌይኩን ጋር ልማከር። ደግሞ እኔ ስራ እንደሌለኝ ታውቂያለሽ እንዴ? ደግሞ ለሰርጉ ብለን እሳቸው ልናስቸግር ነው? ስለ ድግስ ስታወሩ ሰማሁኝ ልበል?
አዎ ኑሐሚንዬ፣ ከአባትሽ ጋር ስለ ሰርግሽ አንዳንድ ነገር እያወራን ነበር። እማዬ አንቺ ምንም መጨነቅ የለብሽም። እኔ ቀለል ያለ እንዲሆን ነው የምፈልገው። እንዴ ተበድሬም ይሁን ተለቅቼ ልጄንማ ሞቅ ደመቅ ባለ ሰርግ ነው ምድራት። ትቀልዳለህ እንዴ? ቆይ ምን አዘሽ ልትበደሪ ነው? ወይስ ይሄን ቤት ልታዝዡ እንዳይሆን? እንዴ እማዬ እንደሱማ በፍጹም አይሆንም። በእርግጥ ናሆም ትልቅ ድግስ ነው የሚፈልገው፣ ግን ደግሞ የሱን ያህልኛ አቅም የለንም። ታዲያ ምን ይሻላል ልጄ? በነገራችን ላይ አያቴ ጋር ደውዬላት ነበር። ጌሾና የእንጀራውን እህል እኔ ነኝ የምችለው ብላለች። የምርሽ ነው ኑሐሚንዬ? ይሄ ማለም እኮ ነው። እኔ ደግሞ ሰርቼና ቁብ ገብቼ ያጠራቀምኩት ገንዘብ ስላለኝ እሱን እሰጥሻለሁ። እግዚአብሔር ይስጥሽ የኔ ልጅ፣ ሐሳቤን ነው ባንዴ ያቀለልሽልኝ። አያትሽን እኮ እመጣለሁ ብያት፣ እሷ ግን ከ3 ቀን በኋላ እመጣለሁ አለች። እንዴ እንግዲያውማ ሌላ ትልቅ እንግዳ አለብን ማለት ነው። ተሴ ለምንድን ነው እንግዲህ ያልነገርከኝ? ምን ሆነ ነው? ለእኔም ነግራኛለች እማዬ። ከሰርጉ በኋላ እዚህ ትንሽ ቆያለሁ ብላለች። ቢሆንም እንዴ ምንም ቢሆን እኮ አማቴ ናቸው። ሞቅ ደመቅ አድርጌ ነው የምቀበላቸው። ትቀልዳላችሁ እንዴ? እሰይ ያርግልኝ። ወይኔ እማዬ ግን እንደዚህ ደስተኛ ሆነሽ አይቼሽ አላውቅም። ልጃችንን ስንድር እንደዚህ አኩርፈን እንደ የምትቀመጠው? በልበል ተሴ ተነስ እባክህ። እማዬ እሱ እኮ ገና አሁን ማገገሙ ነው። እንደዛሽ ታዲያም ችግር አለው? እና ያኔና አንቺ ሞቅ እናድርገው። ሸብረ ባለች ምድር ሸብረ ባለች ምድር ኦሆሆ አለች ምድር ገንዬ ልጇን ስድር ሸብረ ባለች ምድር። ታሴ እልል በል ቢያንስ። እሰይ ልጄ አይን አይብዛብሽ። እንዴት ደስ እንዳለኝ ቱቱ ብዬሻለሁ። ተመስገን። የማናየበት እኔ የምልህ ላይኩን ሰርጉ ግን የት ሊሆን ተወሰነ? እኔ እንኳን አዳራሽ እንከራይ ነበር ፍላጎት። ለምንድን ነው አዳራሽ የምንከራየው? ናሆም እንዲሆን ያሰብኩት እኔ እንኳን ቀለል ያለ ነገር እንዲሆን ነበር ያሰብኩት። ልጃችንንማ ድል አድርገን ነው የምንድረው። በዚህ እንኳን ሀዘናችንን እንርሳበት እንጂ። አታም ህሊና የኔን መውቀሱን እስካሁን ድረስ አላቆመም። በየሰከንዱ ነው የሚሞክተኝ። ራሴን በስራና በቤተሰብ ፍቅር ለማውጣት ሞከርኩኝ፣ ግን ያም እየሰራ አይደለም። ማሪ ግን ይሄንን ነገር የግድ መርሳት አለብን። ወድጄ ነው ዝም ነፍስ እኮ ነው ያጠፋሁት። ላይኩን አሁን እንደዚህ አይነት ወሬ በሰርጋችን ዋዜማ ላይ ማውራት ምን ይባላል? እንዳልሽው ዳግም በደንብ መካስ አለብን። በእርግጥ ላይኩን አሁንም እኮ ቢሆን ለሌሎች ልጆቻችን የምንሰጠውን ፍቅር እኮ አልነፈግ ነው። ድርጅት ውስጥ በኃላፊነት እንዲሰራ ፈልጌ ነበር። ይሄም ጥሩ ሐሳብ ይመስለኛል። ለሱና ለናሆም የአክሲዮን ድርሻችንን የምንሰጣቸውስ? እኔ በበኩሌ የኔን ድርሻ ለመልቀቅ ዝግጁ ነኝ። እንዴ እኔ ስለ ልጆቼ ካልሆንኩ ለማን ሆናለሁ? እኔም ድርሻዬን እለቃለሁ። የምርሽ ነው ዝም? እንዴ ላይኩን ለምን ይሄን ያልተገረምክ? እኔ እኮ አሁን የድሮዋ ዝኑ አይደለም። በእርግጥ ያንቺ መለወጥ እኔን ይለውጠኛል። ይልቁንስ ከኑሐሚን ቤተሰቦች ጋር ስለ ሰርጉ ለማውራት መገናኘት ያለብን ይመስለኛል። ያው እነሱ ሰርጉን ደግሱበት ገንዘብ እንደሌላችሁ ታውቂያለሽ አይደል? እኔ ደግሞ አንቺን ሰላም ማከራ አላደርገውም ብዬ እንጂ እኔ ለነሱ መደገሻ የሚሆን አንቺን አማክሬ የተወሰነ ገንዘብ ለቅላችሁ አስቤ ነበር። እንዴ ልቀቅላቸው? ለዚህ እኮ ነው ማማከር ለምን አስፈለገ? የእውነት ዝም ነው። አንቺ ላይ ይሄን ለውጥ ባጭር ጊዜ ውስጥ ስላየሁት በጣም ነው ደስ ያለኝ። ላይኩን ያንተ ጥሩነት ነው እኔንም ጥሩ ያደረገኝ። ይልቁንስ ሰርጉ እኮ ከወር ያነሰ ጊዜ ነው ያለው። ካሁኑ ዝግጅታችንን መጀመር አለብን። በመጨረሻም ፈጣሪ ፈቅዶ ልጅ ድንድር ነው። ተመስገን ነው። ሌላ ምን ይባላል? ያ ሁሉ ነገር አልፎ እንዴት ነሽ? እኔ ግስል። ቆይ ግን አንተ ለምን ነው ማተወኝ? ለኔ ያን ነገር ማድረግ ቀላል ነው እንደሚመስልሽ? ታዲያ እኔ ምን አገባኝ? ይሄ አሁን እኮ በጣም ነው የማፈቅርሽ። ተጠንቀቅ፣ ትነካኝና ነግሬሃለሁ። ቆይ ግን ለምንድን ነው እንደ አውሬ የምታየኝ? አንተማ ከአውሬ የሚባስ ጋኔ የለሽ። አሁንም የዛ ቪዲዮ ጉዳይ ነው ማለት ነው?
እሺ በቃ ደስ ይበልሽ፣ አጠፋልሻለሁ። እሺ እንዳትጠጋኝ አይደለም ቪዲዮ አንተ ራስ አብረህ በጠፋ ጉዳይ አይደለም። እሺ እንዴ እኔ እኮ የልጅሽ አባት ነኝ። እንዴት ነው ለልጅሽ አባት እንደዚህ አይነት ነገር የምትመኝ? መመኘት አይደለም በዚሁ ከቀጠልክ እኔ ራሴ ነኝ እሺ ማጠፋ። እርግጠኛ ነኝ አሁንም እንገናኝ ብለሽ የመጣሽው ያልኩሽን ነገር በደንብ አስበሽበት ይቅርታ ልትቀበይ ነው አይደል? ላንተማ መቼም ቢሆን ይቅርታ አይኖረኝም ታውቃለህ። በጣም ነው እሺ የምጠላ። እና ታዲያ ከጠላሽን ለምንድን ነው እየተክለፈለፍሽ የምትመጪው? እሺ ንገረኝ እስኪ። ቆይ ስለ ዳግም አባት ምንድን ነው የምታውቀው? እሱን ደግሞ ማን የነገረሽ? ዳግም ነው እሱ። መለውጥ አለው ማንስ ቢነግረኝ? ግን እኮ ሚስጥር ነው ብዬ ነግሬው ነበር። እንዴት ይነግርሽ ቻለ? ችግር ከኔ ጋር ነው አይደለ? ቆይ ለምንድን ነው ከቤተሰቤ ራስ የማትወርደው? ችግሬ ከቤተሰቦችሽም ጋር ነው። ቤተሰቦችን ተዋቸው ብያለሁ። ቆይ ግን ለምን እነሱ አይተውኝ? እባክህ አታስመስል። ቆይ ግን ምን ያርጋችሁ ነው ይሄን ያህል ይጠሉ? ልጃቸውን ከራስ ያስበልጬ ስለወደድኳት ለምንድን ነው እንደዚህ ይጠሉ? ምን ያርጋችኋል? ምንድን ነው የጥፋት? ምን አርጋቸው ነው ስትል ትንሽ እንኳን አታፍርም? ቆይ ይሄ ምን አይነት ማስመሰል ነው? ቪዲዮውን ከሆነ አይንሽ እያየ ላጠፋልሽ ይችላል አልኩሽ እኮ። በቃ አሁን ስለ ዳግም አባት የምታውቀውን ብቻ ንገረኝ። እሱን እንኳን መስማት የምትፈልጊ አትመስይኝ። ስለዚህ የሆነ ነገር ታውቃለህ ማለት ነው? በእርግጥ አልዋሽሽም። ይሄ ጉዳይ አንቺንም ሊመለከትሽ ይችላል። በተለይ ደግሞ አባትሽ። አባትሽን ያልከው? አይገርምም? ግን ምኑ? በመጨረሻም ላስገባሽ ነው። እኔ ግን ካስገባው ቆይቻለሁ። ከልብ ያላልኩም። እኔ ግን ከቤት ይልቅ ልብ ውስጥ ብታስገባኝ ነበር ደስ የሚለኝ። እዛስ ቢሆን በምን አወቅሽ? እሱንማ በምን አውቃለሁ? አንተ እንደሆንክ እንደኔ አውጥተህ መናገር አይሆንልህ። ጀመርኩ እኮ። እሱማ ተገፈፈልኝ። እስቲ ታዲያ መች አልከኝ? እንዲያውም እስኪ በዚህ ዘፈን ልንገርሽ። ብቻ እዚህ ልዘፍን ባልሆነ እንዲያውም የሰርግ ዕለት አንዴ ፊት ለፊት በታደሙ ህዝብ ፊት ያን የምዘፍነውን ዘፈን ነው አንጋብዝሽ። ዘፈን እንኳን አንተ ስንት አይደል እየተነሳ የሚዘፍንብህ። በጣም ጥሩ። እዛ ከሆነ የመልካሙ ተበጀ የልቤን አዳራሽ የሚለውን ዘፍንልሻለሁ። የልቤን አዳራሽ መኖሪያ አድርገዋለች ወይስ የምሯን ነው ወይ ትቀልዳለች? እርግጠኛ ነሽ ልቀጥል? በኋላ ጆሮሽን ቢያምሽ ግን የለውበትም። የልቤ አዳራሽ ውስጥ ሰተት ብላ ገብታ ውስጥ የነበሩትን በሙሉ አስወጥታ ደህና አድርጋ ዘግታን ሰው እንዳይገባበት እርስቴ ነው ብላ ተቀመጠችበት። እርስቴ ነው ብላ ተቀመጠችበት። ፓም ፓም ፓራራ ፓም ፓም ፓራራ። ድምጼ እንዴት አይሽው? በግጥምም ቢሆን ያቀረብክልኝ ደስ ይል ነበር። ኧረ እንዲያውም አይገርምሽም? እንዲያውም የሰርጌ ዕለት ይሄንን ነው የምዘፍነው። እሺ ሰውን ሁሉ ደብዛውን አጥፍተህ ሰርጌን በዝግ አዳራሽ ልታረገው ነው እንዴ? በጣም ደስ የሚል ዳግም ወይኔ ፍቅር ምን ሆነ ነው? አስደነገጥከኝ እኮ። ብዙ ጊዜ ስደውልልሽ እኮ አላነሳሽልኝም። ስልኬ እኔ እስከሆነ ድረስ ለማንም ማንሳት አለማንሳትም የኔ መብት መሰለኝ። ሜሴጅም ልኬልሽ ነበር። አንብቤዋለሁ። ግን እኮ ምንም አይነት መልስ አልሰጠሽኝም። ዳግም ቆይ ለምንድን ነው ነገሮችን መረዳት ያቃተህ? ከአንድ ወር በኋላ እኮ የወንድሜ ሙሽራ ነሽ አውቃለሁ። እና የወንድምህን ሙሽራ መመኘት ተገቢ ነው? ናውም እኮ ሌላ አግኝቶ ጥሎሽ ነበር። ያኔ ግን እኔ ነበር ያነሳሁሽ። መቼ ነው አንተ ደግሞ ያነሳኸኝ? አንድ ሁለቴ ከስራ ቦታ ስለሸኘኸኝ ነው ያነሳኸኝ መስሎ የታየህ? አይደለም። ሲጀመር እኔ አልወደድኩም ነበር። እሺ እሺ። ቆይ እንዴት ነው አንቺ መርሳት የምችለው? ምናልባት እውነታውን በመቀበል። የትኛው እውነታ? እኔ ድሮም ጀምሮ የሌላ ሰው ነበርኩ።
አሁንም ወደፊትም ደግሞ ሌላ ሰው ሆኛለሁ። ተይ ኑሐሚን፣ ሌላው ቢቀር እንኳን ልቤን አትስበሪው። ቆይ መጎዳቴ እንዴት ላሳይሽ? ባይገርምህ አንተን ከወንድምነት የዘለለ ለአንድም ቀን አፍቅሬ አላውቅም። ሊሆን አይችልም። ይልቅ እኛም መከተልህን ትተህ የራስህን ህይወት ብትኖር መልካም ነው። እሺ የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ። ወይዘሮ ዝናሽ እንዴት ነሽ? እንዴት ነሽ ወይዘሮ ገነት? እንኳን ደህና መጣሽ። እንኳን ደህና ነሽ? እንዴት ነሽ? ደህና ነሽ? ሰላም ነሽ? አለን። ቁጭ በይ። እሺ፣ አረፍ በይ አንቺ። እሺ፣ ደህና ነሽ? ቤተሰብ ሁላችሁም ሰላም? እግዚአብሔር ይመስገን። እንዴት ናችሁ እናንተ? እድሜ ለእናንተ ለደጋጎቹ። እኛ ምን እንሆናለን ብለሽ ነው? ተሰማሽ? ደህና ነው? ደህና ነው። አይ እንደው ተመልሼ እንኳን ሳልጠይቀው ሰው ታደርጊኛለሽ። ግን እሱን እንኳን ተይው። ያደረጋችሁት ነገር ሁሉ መቼ ለወቀሳ ክፍተት ይሰጣል ብለሽ ነው? አይ ቢሆንም እሺ፣ አሁን ዝንዬ ምን ላምጣልሽ? የሚበላ ነገር አንቺ ደስ ያለሽን እዘዥኝ። ቆንጆ ነገር ልስራልሽ። አይ ምንም አልፈልግም። በዚህ ጋር እኮ ሳልፍ ያው ስለ ሰርጉ አንዳንድ ነገር እናወራ ብዬ እኮ ነው ጎራ ያልኩትኝ። የእውነት እግዚአብሔር ይመስገን መሀላችን ላይ ያለ የጥላቻ ግንብ ተንዶ እንደዚህ አይነት ለተቀደሰ ሀሳብ ያገናኘን አምላክ ክብር ምስጋና ይግባው። አሜን። እሺ በቃ ምግቡን እምቢ ካልሽ ቡና ላፍላ። አረ ምንም አያስፈልግም ገንዬ፣ ሁሉንም ነገር አድርሼ ነው የመጣሁት። እባክሽ እህቴ ላፍላልሽ፣ ምን ችግር አለ? እንግዲህ ሌላ ስራ ስላለብኝ መሄድ አለብኝ። እኔ እችን ያዣት። ምንድን ነው ወይዘሮ ዝናሽ? ያው እንግዲህ ሰርጉም ደርሶ አይደለ? አውቃለሁ። ያው እኔም እኮ ከአሁኑ ጀምሬ ዝግጅቱን ጀምሬያለሁ። ያው ለዝግጅቱ እንዲሆን ብዬ ነው። ትንሽ ገንዘብ እኮ ናት። ውይ አይሆንም ዝንዬ፣ ማለቴ ወይዘሮ ዝናሽ። አረ ያዙ ችግር የለም። ከፈለግሽ ደግሞ ዝንዬ የምልሽ ልጠሪኝ ትቻለሽ እንዴ? አሁን እኮ ቤተሰብ ሆነናል። ይኸውልሽ ዝንዬ፣ ይህንን መቀበል አልችልም። ኑሐሚንም ብር ሰጥታኛለች። አያቷም ደግሞ ጌሾውንም እንጀራ ምግቡንም ሁሉንም እችላለሁ ብለዋል። እባክሽ ግድ የለሽም ተቀበይ። አረ ግድ የለሽም ገንዬ፣ ካነሰ መጨመሪያ ይሆንሻል ብዬ ነው። ይሄ ደግሞ ካልበቃ ደውለሽ ጠይቂ። ወይ ጉድ! ይሄ ራሱ አይሆንም እያልኩ ጭራሽ ደግሞ አነሰ ብለሽ ትከራከሪኛለሽ። አይ ዝንዬ፣ ምን ማለት ነው? ይሄ እኮ የጋራ ደስታችን አይደል እንዴ? የእውነት ምን እንደምልሽ አላውቅም ወይዘሮ ማለቴ ዝንዬ። ይልቁንስ ገንዬ ምራቴ እንዳትከፋብኝ፣ የምትፈልገውን ነገር አድርጊላት። ወይ ጉድ! ለአንተ ምን ይሳናሃል? ነፍሱን ይማረውና አባቴ የሰው ልጅ ማጥፋቱ ሳይሆን ከጥፋቱ አለመመለሱ ነው ይል ነበር። እውነት ይህ አባባል ለእኔና ላንቺ ነው። እውነት ነው። ድሮስ ከጥላቻ ምን ጠብ የሚል ነገር ይገኛል ብለሽ ነው? እውነትሽን ነው። ከፋም ለማን ፍቅሩ ይሻለናል። ለማንኛውም ይኸውልሽ ገንዬ፣ የምትፈልጊው ነገር ካለ ግን ለመደወል እንዳታመነች እንዴ። ኧረ እድሜ ለእናንተ፣ ምንም የጎደለ ነገር የለም። እና ታዲያ ዝንዬ አሁን በባዶ ቤት ልትሄጂ ነው? እዚህ የምሄድበት ቦታ ስላለኝ ነው። ኑሐሚንን ደግሞ ምነው ጠፋሽ፣ ስልክ እንኳን አይደወልም ወይ ብለሽ በይልኝ። እሺ እላታለሁ። ተይ እባክሽ ግድ የለሽ፣ ቡና እንኳን ላፍላ። በባዶ ቤት አትሂጂ እባክሽ። አያስፈልግም። ቸኮልሽ በጣም። ቆይ ግን ለመሆኑ የምታወራውን ነገር ታውቃለህ? አሁንስ በቃ ይገላሉ። አንተ ውሻ! አንቺ ተረጋጊ እንጂ ምን ሆነሻል? ምንድነው የምንረጋጋው? አባቴን ገዳይ አድርገህ ስታበቃ። እንግዲህ እውነቴን ነው። አባትሽ ናቸው የዳግምን አባት የገደሉት። አንተ ሰውዬ ዛሬ አፍህን ዝጋ ብያለሁ። በነገራችን ላይ አምራናት ሁሉንም ነገር የነገረችኝ። ጭራሽ ነጋሪዋ አምራናት ያቺ እባብ። ኤሚ ቢመርሽም መዋጥ አለብሽ።
እናትና አባትሽ የዳግምን አባት ገለው ጫካ ውስጥ ቀብረውታል። ምን? በቃ ይበቃል ብያለሁ። ፈጣሪ ሆይ ምን ጉድ ነው የምታሰማኝ? በእርግጥ አውቃለሁ ዳግም ይሄንን እውነት መስማቱ ለቤተሰባችሁ ጥሩ አይሆንም። እኔ አላምንም። አንተና ያቺ ሰይጣን ሆን ብላችሁ የፈጠራችሁት ነገር ነው የሚሆነው። ታዲያ የምትጠራጠሪኝ ከሆነ ለምን ሄደሽ እናትሽን አትጠይቂያት? ልትደብቅሽ ፈልጋ ካልሆነ መቼስ እውነታው እሷ ጋር ነው ያለው። እና ይሄንን ነበር ለዳጊ ልትነግረው የነበረው? ታዲያ ሌላ ምን ልነግረው ነው የምቀጥረው? ዞሮ ዞሮ ያንን ቤተሰብ ማጥፋት ነበር አይደል አላማ? እና ታዲያ ስልክ አላነሳልሽኝ፣ በዛ ላይ ደግሞ ጠላሃለሁ ስትይኝ ነበር። ይሄን ሁሉ ነገር ያደረጉት እናትና አባትሽ ናቸው ብዬ ስላሰብኩ ነው እንደዚህ ያደረኩት። አሁንም በጣም ነው መጠላ። ወድጄ አይደለም እሺ እዚህ ድረስ የመጣሁት። ምን ሆነሻል? አይ ዝም ብዬ ነው ዳጊ። ዝም ብለሽማ ልታለቅሻች። ቆይ ኤርሚያስ አግኝቶሽ ነበር? አይ እሱ ዝም ብሎ ነው የሚቀባጥረው። ሲጀመር ለዚህ ቤተሰብ ጥላቻ እንዳለው ታውቂ የለ? ግን ለምን ስለ አባቴ የሆነ ነገር ላውራህ አይደል? ማለቴ ስለ አባቴ ምን ሰምቶ ነው? ዝም ብሎ ነው አልኩህ እኮ። አንተ ራስህን በዚህ ነገር እንደዚህ አታስጨንቅ። ቆይ ቅድም ስለ ሰርጉ ሳወራ ለምንድን ነው እንደዛ የደበረ? ደስ እንዲለኝ ፈልገሽ ነበር? ምን ማለት ነው? የወንድም ደስታ አይደለም እንዴ? ምናልባት የሱ ደስታ ለኔ ሀዘን ከፈጠረብኝስ? ቅድም የሱ ሰርግ የኔ ሞት ነው ስትለኝ ነበረ። ቆይ ዳጊ እየደበከኝ ነገር አለ? ንገረኝ እስኪ። አንተም ኑሐሚንን ታፈቅራታለህ? ትላንት እናቴን አጥቼ አደግኩ። አሁን እናቴን አገኘው ስል ደግሞ አባቴ የገባበት ጠፋ። አውጣና ተናገረው ዳጊ። ጀምረው ውስጥ አትቅበረው። ድሮም ጀምሮ ስወለድ እድለቢስ ነኝ። እኔ እድለቢስ ነኝ። አንተ እድለቢስ አይደለህ። እኔ ነኝ እድለቢስ ነኝ። እስኪ ተመልከቺኝ። የምወዳቸውና የማፈቅራቸው ሰዎች አጠገቤ የሉም። እድለቢስ ነኝ። እኔ ግን አለሁልህ ወንድሜ። አይ ተሲ በመጨረሻ ተሽሎክ እንዲህ ተገናኝተን እየጠጣን ለመጫወት በቃን አይደል? ሁለታ እንዴት አድርጌ እንደምመልሰው አላውቅም። ጀመረ ደግሞ ቆዝም ልታስቆዝም ሰው ለአንድ ጓደኛው ከዚህ በላይ ያደርጋል እንዴ? ተው እንጂ ለይኩ ማን ነው ለጓደኛው በዚህ ልክ ውለታ ሊመልስ የሚችለው? ለኔም ለቤተሰቤም እኮ ከፈጣሪ በታች ለቤተሰቦቼ ህይወት የሰጠኝ እኮ አንተ ነህ። ይልቅ ስለ ደስታችን ቀን እናውራ። የልጆቻችን የሰርግ ቀን እኮ እየደረሰ ነው። ልክ ነህ። የቆዘምነውን ያህልማ መደሰት አለብን። መቼም ለልጅ ሰርግ እንዴት ብለህ እንደምትጨፍር እኔ አላውቅም። እንዴታ ገና ካሁን እኮ ገነት እስክስተወድ ሁሉ እያለማመደችኝ ነው። በነገራችን ላይ ሰርጉ እኛ ሆቴል እንዲሆን ተወስኗል። የአዳራሽ ውጪ ተቀንሷል ማለት ነው። እንግዲህ በእኛ በኩል ያቅማችንን እየተዘጋጀን ነው። እንዲያውም የፈለግኩ ለሱ ነው። በአካውንት የተወሰነ ፍራንክ አስገብቼልሃለሁ። ተው ለይኩን፣ ይሄ በፍጹም ሊሆን አይችልም። እኔ አልቀበልህም። ወዳጄ እባክህ፣ ዘንድሮ እኮ ሱፉ ራሱ የቤት ዋጋ ነው የያዘው። ችግር የለውም አልኩህ እኮ። ሱፍም ቢሆን ያለኝን እለብሳለሁ። ምን የማንን ሰርግ ለማበላሸት ነው ያለኝን እለብሳለሁ የምትለው? ለነገሩ የሁለታችንም ሱፍ አንድ አይነት እንዲሆን ፈልጋለሁ። አንድ የማውቀው ዲዛይን ነግሬዋለሁ፣ ሄዶ መለካት ብቻ ነው። እኔ በዚህ ነገር በፍጹም አልስማማም ለይኩን። እስኪ እባክህ አንድ ቀን እንኳን እንደሰት። ይኸው ከምጠብቃቸው የደስታ ቀኖች ውስጥ የልጆቼና አለማየት ብቻ። እሱማ ያንን ቀን ማን የማይጠብቃለ ብለህ ነው?
በዛ ላይ ደግሞ ልጄ የምፈልጋትን ልጅ ነው የሚያገባው። ይህ ደግሞ የሁላችንም ደስታ እጥፍ ያደርገዋል። አንተ ደግሞ ያደረከው ነገር ልክ አይደለም። አንተ ገንዘቡን ከየት ታመጣለህ? ወይ ደግሞ ስራ የለም። ባይሆን ካገገምክ የሆነ ስራ እያፈላለኩልህ ነው። አንዱ ድርጅት ውስጥ ከቀጠርከኝ በቂ እኮ ነው ለኔ። የራሴ የሆነ ስራ እንድትከፍት ማቋቋሚያ ገንዘብ ልሰጥ እያሰብኩኝ ነው። የሚቀበል ስታገኝ አይደለ? አሁንስ በዛ እኮ ላይ እኮ። ይኸውልህ ካልተቀበልከኝ ደግሞ በጣም ነው የምቀየም። ተቃየመኝ እንጂ ይሄን ነገር በፍጹም ይሻላል። እንዲያውም ለወይዘሮ ዝኑ ባልሽ ገንዘቡን ያላግባቡ እየረጨ ነው ብዬ ነግራታለሁ። አሁን ላይ ትሰማለች ብለህ ነው? እንዲያውም ይሄ ሀሳብ የእሷም ጭምር ቢሆንስ? የምርህ ነው? ድሮ እናንተ ላይ የሰራችሁ ግፍ ይሁን ብቻ ጸጽቷት፣ አሁንም ሀሳቡ ሁሉ ስለ እናንተ ሆኗል እኮ። ወይ ጉድ! ይሄንን ታምር ሰምቼ ከመገረም ውጪ ምን አደርጋለሁ ብለህ ነው? ይልቅ ድጋሚ መነጋገር ያለብኝ አይመስለኝም። ካሁን በኋላ እኮ ቤተሰብ ሆነናል። መሸነጋገልና መወደዳደስ አስፈላጊ አይደለም። ባዩ ለልጆቻችን ስንል እባክህ ጽዋችንን እናንሳ። እንዴት ነህ ዳግም? እንዴት ነህ ጋሼ? አንዴ ላወራ እችላለሁ? እሺ ይቻላል። ዛሬ ስራ አልገባህም እንዴ? አለቃዬስ ከእጮኛው ጋር እየተዝናና አይደል? እሱ አፍላ ፍቅር ላይ ከሆነ ለምን አትሸፍነውም ብዬ እኮ ነው። አንተ እንዲሁ ባዶ ከሚሆን ብዬ እኮ ነው። ተው እንጂ ጋሼ፣ ስራው ያለሱ እንዴት ይሰራል? አልገባኝም። ከናውም ጋር ጥሩ አልነበራችሁም እንዴ? ምን ነው ጥሩ አንመስልም? አንዳንዴ ህይወትኛ የመራናት መስሎን እሷ ወደ ፈለገችበት ትመራናለች። ያን ደግሞ አሜን ብሎ የመቀበል ግዴታ የራሳችን ነው። አልገባኝም ጋሼ፣ ስለምን ማውራት ፈልገህ ነው? ስለ አንተና ስለ ኑሐሚን የሰማሁት አንድ ነገር ስላለ ነው። ማየናት የነገረች? የእውነት ስሰማ በጣም ነው የደነገጥኩት። አይዞህ ጋሼ፣ በወንድማማቾች መሀል ምንም አይፈጠርም። ያን ደግሞ እርግጠኛ ነኝ። ለሱ በጣም ደስተኛ ነኝ። ይህን ንግግር ከልብ እንዳልተናገርከው ያስታውቅብሃል። ምን ነው ጋሼ፣ እኔና ናሆም ከዚህ በላይ መጥፎ ነገሮችን አላሳለፍንም እንዴ? ልክ ነህ። በቃ ይህንን እንለፈው። አንተም ልጄ እንደመሆነ መጠን የራስ የሆነን ህይወት እንድትጀምር ፍላጎቴ ነው። እስኪ መጀመሪያ የነበረውን ልጨርሰው። እኔ ደግሞ የነበረውን ረስተህ አዲስ ህይወት ያስፈልጋል እያልኩ ነው። እንዴት ነው የምረሳው ጋሼ? ሌላው ብቀር የት እንዳለ ማላቆን አባቴ መርሳት እችላለሁ? ይሄ መቼም ላንተ ከባድ እንደሚሆን እርግጠኛ ነኝ። አባዬም በጣም ነው የምወደው። የእሱ መውደድ ደግሞ ከኔ ይብስ ነበር። እባክህ ልጄ ተው እያልኩ ነው። የሆነ ነገር ባይሆን ዝም አይለኝም ነበር። ቢያንስ ደግሞ ስልክ ይደውልልኝ ነበር። ከዝኑ ጋር በአንተ ጉዳይ አውርተን ነበር። ምንድን ነው ያወራችሁት? ድርጅት ውስጥ ጥሩ ኃላፊነት ቦታ ልሰጥህ አስቤያለሁ። ይሄ ደግሞ ጥሩ ነው አይደል? ግን እኮ እኔ ወንበር ሳይሆን ሰው ነው የሚያስፈልገኝ። እኔ እየፈለግኩ ያለሁት ሰው ነው። ይሄው እኛ አለን አይደል እንዴ? እኔ ደግሞ እንደ አባት ምንም አላጎደልኩብህ አይደል? ግን እኮ አባቴ ራሱ ጎሎብኛል። አባትህን እርሰው አልኩህ እኮ። አባትህን እርሰው? አዎ እርሰው። አባትህን የገደልኩት እኔ ነኝ። አባቴን የገደልከው አንተ ነህ? ንገረኝ፣ አባቴን የገደልከው አንተ ነህ? አባቴን የገደልኩት እኔ ነኝ። አባቴን የገደልከው አንተ ነህ? አባቴን የገደልከው ውሻ ትሞት ይገባሃል። እገድልሃለሁ።
ጋሼ 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 አለሁ የሆነ ሀሳብ ውስጥ ገብቼ እኮ ነው። አይመስለኝም። ጋሼ ለምንድን ነው ዝም የምትለኝ? አልገባኝም። የአባቴ ሁኔታ እንደዚህ ያስጨነቃል? ምን ማለት ነው የአባቴ ሁኔታ ስትል? ሁሌ ስለ አባቴ ባነሳው ቁጥር ከባድ ውጥረት ውስጥ ትገባለህ። ያንን ደግሞ በደንብ እናስተዋልኩት። አረ በፍጹም ያው ላንተ ተጨንቄ ነው የሚሆነው። ጋሼ ለእኔ ከተጨነቃችሁ ለምንድን ነው አባቴን ፈልጋችሁ ማታገኙልኝ? እሱን ማለክ ነህ። አብር መፈለግ ይገባን ነበረ። እውነትህን እኮ ነው፣ እውነትህን ነው። ወይም ሞቶም ከሆነ ንገሩኝ፣ እድሜ ላውጣ። እሺ በቃ አንተ ተረጋጋ፣ እኔ ወደ ውስጥ ልግባ። ጋሼ በእርግጠኝነት ስለ አባዬ ያውቃል። ቆይ ለምንድን ነው ሊደብቀኝ የፈለገው? ተፈጥሮ ነው። ላይኩ ምንድን ነው የሆንከው? በቁሜ እየሞትኩኝ ነው። ቆይ ለምንድን ነው የሆንከው የማትነግረኝ? ልነግረው ነበር እኮ አባትን የገደልኩት እኔ ነኝ ሊለው ነበር። አብድሃል እንዴ ላይኩን? እሺ አሁን የት ነው ያለው ዳግም? በረንዳ ላይ ትቼው ነው የመጣሁት። ላይኩን እባክህን ተረጋጋ። ማንም የለም፣ ቼክ አድርጌ ነው የመጣሁት። ደፍሬ ብነግረው እንኳን ገሎኝ ወንጀለኛ ነው የሚሆነው። እንዴ ላይኩን ይሄንንማ በፍጹም ማድረግ የለብህም። ጠርጥሮኛል። የሆነማ የገባው ነገር አለ። እንዴ ላይኩን ምን ሊሆን ይችላል? ምናልባት ያቺ የተረገመች ቪዲዮን አሳይታ ይሆን እንዴ? አላውቅም። በዚህ ሰዓት ምን ማሰብ እንዳለብኝ እንኳን እየተሳነኝ ነው። ላይኩን እስቲ ተረጋጋ። ቆይ እስቲ ካልተረጋጋ እንዴት ነው ሌላ ነገር ማሰብ የምትችለው? ላይኩን እባክህን ተረጋጋ። ተይኝ እባክሽ ተይኝ። ላይኩን ቸኩለ ሁሉንም ነገር እንዳታበለሻሸው። ሰርግና ሞት እኩል ሆነብኝ እኮ። የቱን ልምረጥ? ሰርጉን ስል ሞቱ ይመጣብኛል። ራሴን ላጋልጥና ልገላገል ስል የቤተሰብ ህይወት ደግሞ እየመጣ በጣም ያስጨንቀኛል። አሁንም ቢሆን ላይኩን ይሄንን ችግር በጋራ እንወጣዋለን። ክፉንም ደጉንም አብረን ተያይዘን እናልፈዋለን። እውነት ግን እንደምናስብ ይሆናል? ይኸውልህ ላይኩን መውጫ እናጣም። ይሄንን ለማድረግ ደግሞ ያንተ መረጋጋት ያስፈልገናል። ወይ ካልሆነ ደግሞ ለትንሽ ጊዜ ከዚህ አካባቢ ራቅትልና ረፍት ታደርጋለህ። የትስ ብሄድ ከህሊና የት አመልጣለሁ ብለሽ ነው? ስኑ ላይኩን ቢጨንቀኝ እኮ ነው እኔም ዝም ብዬ እየቀባጠርኩ ያለሁት። ቆየት ጠፍተሽ ነው? የትስ ብጠፋ ማን ፈለገኝ? እኔ እናትሽ ስፈልግሽ አጣሁሽ። ምናልባት ክፍሌ ውስጥ አልፈለግሽኝ ይሆን? ምን ሆነሽ ነው? ፊትሽ ልክ አይደለም። አንድ ልጠይቅሽ የምፈልገው ነገር ነበረኝ። ማን ነኝ? ጠይቂኛ። በእርግጥ አባዬ ቢሆን ደስ ይለኝ ነበር። ቆይ ምን ሰምተሽ ነው? ይሄን ምንስ ብሰማ? ቀድሞውንስ መስማቴን በምን አወቅሽ አንቺ? አይ አረ ዝም ብዬ ነው። ዝም ብለሽማ አይደለም እማ። ለምን ይሄን ጠየቅሽ? ማለት ያው ምን ነገሮችን ነግሮሽ እንደሆነ ብትነግሪኝ ምን አለበት? እየተንተባተብሽ እኮ ነው ማየ። አፍሬሽ ነው ፈርቼሽ ነው የምንተባተበው? አይደለም። የነገሬ መስመር ልታስለቅቂኝ እንዳትሞክሪ። ልጠይቅሽ የፈለኩት ነገር ገብቶሻል? አልገባኝም። ኤሚ ምንድን ነው የምትጠይቂኝ? የዳጊን አባት የገደለው ማን ነው? ምን አይነት ድፍረት ነው አንቺ? እኔ እንዴት ይሄን ላቅ እችላለሁ? አባዬ ነው አይደል የገደለው? ምን?
የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 90 9171 ላይ ይደውሉ።